አሁን በአስቸጋሪ ሁኔታ ውስጥ እያለፍክ ከሆነ ይህ የመጀመሪያው ተግዳሮት እንዳልሆነ ላሳስብ እወዳለሁ። ከዚህ ቀደም የነበረውን የመጨረሻውን አልፈዋል። ከርሱም አንዳንድ ጠቃሚ ነገር ተምረ ሊሆን ይችላል። ይሄኛውም እንዳለፈው ሁኔታ ያልፋል። ፈተናዎችህ ጊዜያዊ ናቸው፣ ዘላለማዊ አይደሉም። በጎ ቀናት እየመጡ ናቸው። አስተሳሰብህን በዝቅታ ላይ ሳይሆን በከፍታ ላይ ጠብቀው። ይህም ወቅታዊ እንደመሆኑ መጠን ያልፋል። ያለፈውን የህይወት ዘመንህን ዘወር ብለህ እስቲ ተመልከት። ያጋጠሙህን ፈተናዎችህን አስታውስ። ፈጣሪ በህይወት ላይ በጎ ነገር ለማምጣት እነዚህን ፈተናዎች እንደምን ተጠቀመባቸው? መጽሐፍ ቅዱስ እግዚአብሔር ጊዜያትንና ወቅቶችን እንደሚለውጥ ይነግረናል። ወቅቶች ይለዋወጣሉ። ይህም በተፈጥሯዊ ዓለም እውነት ሲሆን በእኛም የህይወት ወቅቶች እውነት ነው። ብሎም አስቸጋሪ ጊዜያት ለዘላለም አይዘልቁም ማለት ነው። እድለቢስ ቀናት፣ አስጨናቂ ሳምንታት፣ መጥፎ ወራት ወይም ከሚገባው በላይ ችግርን የያዘ ዓመት ሊኖር ይችላል። ይሁን እንጂ እያንዳንዱ አሉታዊ ተሞክሮ የሚያከትምበት ጊዜ አለ። የሚያጋጥመን የፈተና ጊዜ ከልክ በላይ አብሮ የሚጓዝ ይመስላል። እንዲህ ያለ ሁኔታ ሲከሰት ሮሮ ለማሰማት ወይም ተስፋ ለመቁረጥ እንፈተናለን። በዚህ ፋንታ ግን አስተሳሰባችንን ወዲያውኑ አስተካክለን በምናልፍበት ሁኔታ ውስጥ እግዚአብሔር ጠቃሚ ነገር እንደሚያስተምረን መለመን አለብን። ከህይወታችን መልካም ነገር ይገኝ ዘንድ ፈጣሪ ፈተናዎችን፣ መከራዎችን ይጠቀማል። እርሱ ምንጊዜም ሊባርከን እንደፈለገ ነው። አንዳንድ ጊዜ አሉታዊ ነው ብለን ከምናየው ነገር ባልተጠበቀ ዙሪያ በኩል በረከቶች ይመጣሉ። ነገር ግን በእነዚህ ሁኔታዎች ውስጥ አዎንታዊ አስተሳሰብን ይዘን ብንጸና ፈጣሪ ለኛ ያሰበልንን አዎንታዊ ውጤቶች እናገኛለን። አሁን በአስቸጋሪ ሁኔታ ውስጥ እያለፍክ ከሆነ ይህ የመጀመሪያው ተግዳሮት እንዳልሆነ ላሳስብ እወዳለሁ። ከዚህ ቀደም የነበረውን የመጨረሻውን አልፈኸዋል። ከርሱም አንዳንድ ጠቃሚ ትምህርት ተምረ ሊሆን ይችላል። ይሄኛውም እንዳለፈው ቀን ወይም እንዳለፈው ሁኔታ ያልፋል። ፈተናዎች ጊዜያዊ ናቸው፣ ዘላለማዊ አይደሉም። በጎ ቀናት እየመጡ ናቸው። አስተሳሰብህን በዝቅታ ላይ ሳይሆን በከፍታ ላይ ጠብቀው። ይህም ወቅታዊ እንደመሆኑ መጠን ያልፋል። እዚህ ጋር እስኪ ቆም ብለህ ይህንን ጥያቄ አስብ። ያለፈውን የህይወት ዘመንህን ዘወር ብለህ እስኪ ተመልከት። ያጋጠሙ ፈተናዎችህን አስታውስ። ፈጣሪ በህይወት ላይ በጎ ነገር ለማምጣት እነዚህን ፈተናዎች እንዴት ተጠቀመባቸው? ወረቀትና እስክሪብቶ ያዝና የተወሰኑትን ለመዘርዘር ሞክር። እንግዲህ አሁን ካለውና ከሚመጣውም ሁኔታ እርሱ በጎ ነገር እንደሚያመጣልህ ልብ በል። ዳዊት ያን ግዙፍ ጎልያድ ባየ ጊዜ ድል ያደረጋቸውን አንበሳና ድብ አስታውስ። ይህም በወቅቱ ለነበረው ሁኔታ ብርታትን ሰጠው። በመከራና ማዕበል ውስጥ ስትሆን ቁልፍ የሆነ ውሳኔን አትወስን። ማንም ሰው መላ የህይወት ዘመኑ ማራኪ ሆኖ አይዘልቅለትም። በአንድ ወቅት ባልተጠበቁ ህመሞች ይሁን በሥራ ማጣት፣ በገንዘብ ቀውስ፣ በቁሳዊ ችግሮች ወይም በልጆች ችግር ወይም ደግሞ በአስጨናቂ በብርቱና ወሳኝ በሆኑ ሁኔታዎች ሁላችንንም ማዕበሎች ይጋፈጡናል። በህይወት ዘመኔ ውስጥ ብዙ ማዕበሎችን አሳልፌያለሁ። አንዳንዶቹ በበጋ ወራት እንደሚከሰቱት እንደ የሰዓት በኋላ ፈጣን ማዕበሎች ሲሆኑ፣ ሌሎቹ ደግሞ የአራቱ አውሎ ነፋሳቶች አካላትን ይመስላሉ። ከህይወት ማዕበሎች የአየር ሁኔታ የተማርኩት ነገር ማዕበሎች ለዘላለም የማይዘልቁ መሆናቸውን ነው። በተቻለ መጠን በማዕበል ውስጥ እያለሁ ቁልፍ የሆኑ ውሳኔዎችን መወሰን እንደሌለብኝ ተምሬያለሁ። የህይወት ማዕበል ሲነሳ አእምሮአችንና ስሜታችን የተረጋጉ እንዲሆኑ ማድረግ መልካም ነው። ሐሳቦችና ስሜቶች በቀውስ ወቅት ከመስመር ይወጣሉ። ሆኖም በእነዚህ ወቅቶች ውሳኔዎችን ላለመወሰን ጥንቃቄ ማድረግ አለብን። መስራት የምንችለውን ፈጣሪ ይፈጽመዋል ብለን በእርሱ በመታመን መሆን አለበት። የአንድ አውሮፕላን አብራሪ መጥፎ ውሳኔ
አውሮፕላኑን ከታለመለት መዳረሻ ወደ ሌላ አቅጣጫ እንደሚያመራ ወይም በአደገኛ ሁኔታ በአስቸኳይ እንዲደረግ የሚያስገድደው እንደሚሆን ሁሉ መጥፎ ውሳኔ ከግብህ ሊያስወጣ ወይም ሊያስተጓጉል ይችላል። በሚቀጥለው ጊዜ በሕይወትህ ማዕበል ወይም ቀውስ ሲያጋጥምህ ከመወሰንህ በፊት ስሜትህ የተረጋጋ ይሁን። የሆነ ውሳኔ ከመወሰንህ በፊት ስሜትህ የተረጋጋ ይሁን። ዋና የሆነውን ውሳኔ ከመወሰንህ በፊት ነገሮች ይረጋጉ ዘንድ የተቻለህን አድርግ። ያ ምርጫ ሁልጊዜ ላይኖር ይችላል። ይሁን እንጂ እስኪያልፍ ድረስ ዋና የሆኑት ውሳኔዎችን በተቻለ መጠን እንዲቆዩ አድርግ። በማዕበል ወቅት ነፋስ ጠራርጎ እንደሚያልፍ ሁሉ ሐሳባችንም ከመስመር የወጣና ጭንቀት የበዛበት ሊሆን ይችላል። ይህ ደግሞ ዋና ውሳኔ የሚወሰንበት አመቺ ጊዜ አይደለም። ይህንን ጥያቄ አስበው። ማዕበል በሕይወት ላይ ሲነሳ እጅግ ከፍተኛ የሆነ አእምሮአዊ ወይም ስሜታዊ ችግሬ ነው ብለህ የምታስበው ነገር ምንድን ነው? ፍርሃት፣ ጭንቀት፣ ትዕግስት ማጣት፣ ግልፍተኝነት ወይስ ሌላ ነገር? ስለዚህ በትዕግስት ለመጠባበቅ ብሎም በስሜት በሽብርና በፍርሃት ምላሽ ላለመስጠት ዛሬውን ወስን። አውሮፕላን አብራሪዎች ከአየር ትራፊክ ተቆጣጣሪዎች ጋር መገናኘት እንዳለባቸው ሁሉ አንተና እኔም የሕይወታችን ታላቅ ስዕል ከሚያየውና እኛን የሚመለከተውን ሁሉን በስርዓት ከሚያስኬደው ከፈጣሪ ጋር መገናኘት አለብን። በሕይወታችን ውስጥ መሆን ያለበት በትክክለኛው ጊዜ እንዲሆን፣ በትክክለኛው ፍጥነት እንዲንቀሳቀስ፣ ከመዳረሻውም ላይ በሰላም እንድንደርስ ፈጣሪ ሊያረጋግጥልን ይገባል። ከፈጣሪ ጋር ለመጣበቅ ከፈለግን ይህንኑ በመልካም አመለካከት የምናከናውነው ከሆነ ከእርሱ ጋር መገናኘት የዕለት መርሃ ግብራችን ቀዳሚ ጉዳይ ማድረግ አለብን። ይህም በሕይወቱ ውጣ ውረድ ውስጥ እንድትጓዝ ይረዳሃል። ከያዝከው ጉዞ ቀጥሎ በየት አቅጣጫ መሄድ እንዳለብህ ማየት በማትችልበት ወቅት መንገድህን እንድትይዝ ይረዳሃል። በጸሎት ቅዱስ ቃሉን በማንበብ በማምለክ በየቀኑም አብሮነቱና ምሪቱን በማመን ዕለት ተዕለት ከእርሱ ጋር ትገናኝ ዘንድ በብርቱ ላነሳሳ ፈልጋለሁ። እዚህ ጋር ቆም እንበልና እስቲ ይህን ጥያቄ ልጠይቅህ። ከፈጣሪ ጋር ያለ ግንኙነት ምን ይመስላል? መሆን አለበት ብለህ ካሰብከው ዝቅ ያለ ከሆነ ይህን ለማሻሻል ምን አይነት ማስተካከያ ማድረግ ትችላለህ? ብጣሽ ወረቀትና እስክሪብቶ ያዝና ለዚህ ጥያቄ ምላሾችን ለመጻፍ ሞክር። በመልሱ ትደነቃለህ። ነገሮችን በእይታ ውስጥ ለማስቀመጥ ጥረት አድርግ። ትክክለኛ እይታ ከሌለን መለስተኛ ሁኔታዎችን እንደ አብይ ቀውሶች፣ ዋና ቀውሶች፣ ኪሳራዎች ወይም በተቃራኒ ዋና የሆኑትን ሁኔታዎች ዋና ጉዳይ አይደሉም እንል ይሆናል። በዚህም ሆነ በዚያ ነገሮችን ከልክ በላይ አግዝፎ ማየት ወደ ችግር ሊያመራ ይችላል። ስለዚህ ነገሮችን ሆነው እንዳሉ ለማየት ከልክ በላይም እንዳያልፉ ለማድረግ የተቻለንን ጥረት ማድረግ አለብን። በማንኛውም አለመግባባት እርሱ ትክክል መሆኑን ለማረጋገጥ አያሌ የህይወት ዘመኑን ያጠፋ ወጣት ሰው አውቃለሁ። ብዙ ጊዜ ይከራከራል ብሎም ይቆጣል። ይህ ተዘውትሮ የተፈጸመ በመሆኑ ብዙ ወዳጆቹን አጥቷል። ቀፋፊ ጸባይ ያለው ሰው ነበር። ይህ ክስተት ለተወሰነ ዘመን እውን ከሆነ በኋላ በመጨረሻ ለውጥ ማየት ጀመርኩ። አንድ ሰው ከእርሱ የተለየ ሐሳብ ካለው ወይም የእርሱን መንገድ ተከትሎ አንድን ነገር ካልፈጸመ ለክርክር የሚነሳ ሰው አልሆነም። እንዲያ የለወጠው ምን እንደሆነ ጠየቅኩት። እንዲህም ሲል መለሰልኝ። ትክክል ሆኖ መገኘት ከልክ በላይ የተጋነነ መሆኑን ተገንዝቤያለሁ አለኝ። ትክክል ነኝ ማለትን በተገቢው እይታ ሲያይና ካለፈበት ቀውስ ጋር ሲያነጻጽረው ይህን ያህል ዋጋ ማስከፈሉ ተገቢ አለመሆኑን ተረዳ። ብስጭት ውስጥ ሊከትህ በሚችል በአንድ ነጠላ ነገር ላይ ከማትኮር ይልቅ ሙሉ የሆነውን የህይወት ስዕል የማየት ልማድን አዳብር። በህይወት ውስጥ ስለሚያጋጥሙ ችግሮች ከልክ በላይ ማሰብ ከሆኑት በላይ ግዙፍ ሆነው እንዲታዩ ያደርጋል። ራስን የሚያዞር ነገር ሲያጋጥምህ በደስታ ያሳለፍክባቸውን ወቅቶች ለማስታወስ ጊዜ ይኑርህ። ንጉሥ ዳዊት በመሪር ሐዘን ወቅት ይህንኑ አድርጎ ነበር። ነገሮችን በትክክለኛ እይታ ለማየትም ድጋፍ ሆኖታል። እስቲ አስበው፣
ነገሮችን በእይታ ውስጥ ለማየት አንተ በቂ ችሎታ አለህ ወይስ ይህ ማሻሻል የሚገባህ ጉዳይ ነው? በመጨረሻም ቀና አመለካከት ያለ አንተ ባለ ኃይል የሆንከው አንተ ነህ። አንድ ጊዜ አንድ ድርጅት በህይወት ለተያዙ ተኩላዎች ለእያንዳንዳቸው $5000 እከፍላለሁ ብሎ አስታወቀ። በዚህ የገንዘብ መጠን በመማረክ ሳምና ጄሪ የተባሉ ግለሰቦች ባለ ዕድል የሚያደርጋቸውን እንስሳ ለማግኘትና ለመያዝ በየጫካውና በየተራራው ፍለጋ ካሄዱ። ከአጓጊ የአደን ቀናት በኋላ አንድ ሌሊት በከዋክብት በተንቆጠቆጡ ሰማይ በታች አደሩ። ሳም በእኩለ ሌሊት ላይ ነቃ። ሲነቃም እርሱንና ጓደኛውን ጄድን 50 ያህል ተኩላዎች ከቧቸው አየ። እነዚህ ተኩላዎች በቀላሉ ምግባቸው ሊሆኑ የሚችሉትን ሰዎች በማየት ጥርሳቸውን የሚያፋጩ የተራቡ አራዊት ነበሩ። ምን እየተካሄደ እንደሆነ በማስተዋል ሳም ጓደኛውን እየቀሰቀሰ በጉጉት እንዲህ አለ፣ ጄድ ንቃ፣ ሀብታሞች ነን። ቀና የሆነ አስተሳሰብ በማንኛውም ሁኔታ ላይ በጎ የሆነውን እንድታይ ያደርጋል። ይህም መጠነ ዙሪያ አንተን ከሚቆጣጠር ይልቅ አንተ መጠነ ዙሪያን እንድትቆጣጠረው ያስችልሃል። ብዙ ሰዎች በተኩላ መንጋ ሲከበቡ ሽብር ሲገባቸው፣ ሳም ግን ሊያገኝ የሚችለውን እድል አየ። ዛሬ ቀና ሰው ለመሆን ቁርጥ ሐሳብ አድርግ። ቀና ሰው በሆንክ ቁጥር ይበልጥ ጉልበት ያለው ሰው ትሆናለህ።